ምዕራፍ 12 ኢዮብም መለሰ እንዲህም አለ። በእርግጥ እናንተ ዓይነተኞች ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እንደናንተ ማስተዋል አለኝ፣ ከእናንተም የማንስ አይደለሁም። እንደዚህ ያለውን ነገር የማያውቅ ማን ነው? እግዚአብሔርን የጠራሁ እርሱም የመለሰልኝ እኔ ለባልንጀራው መሳለቂያ እንደሚሆን ሰው ሆኛለሁ። ጻድቅና ፍጹምም ሰው መሳለቂያ ሆኗል። ተዘልሎ በሚቀመጥ ሰው ሐሳብ መከራ ይናቃል፣ ነገር ግን እግሩን ሊያድጠው ተዘጋጅቷል። የቀማኞች ድንኳን በደህንነት ይኖራል፣ እግዚአብሔርንም የሚያስቈጡ ተዘልለው ተቀምጠዋል። እግዚአብሔር ሁሉን በእጃቸው አምጥቶላቸዋል። አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የሰማይንም ወፎች ጠይቅ ይነግሩህማል። ወይም ለምድር ተናገር እርሷም ታስተምርሃለች፣ የባሕርም ዓሣዎች ይነግሩሃል። የእግዚአብሔር እጅ ይህንን እንዳደረገ ከእነዚህ ሁሉ የማያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። ምላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱም ምክርና ማስተዋል አለ። እነሆ ይፈርሳል፣ የፈረሰውም ተመልሶ አይሠራም፣ በሰውም ቢዘጋበት የሚከፍትለት የለም። እነሆ ውኆችን ይከለክላል፣ እነርሱም ይደርቃሉ። እንደገና ይሰድዳቸዋል፣ ምድሪቱንም ይገለብጣሉ። ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚስተውና የሚያስተው ለእርሱ ናቸው። መካሮችንም እንደ ዘረፋ ይወስዳቸዋል፣ ፈራጆችንም ያሳብዳል። የነገሥታትንም እስራት ይፈታል፣ ወገባቸውም በመታጠቂያ ያስራቸዋል። ካህናትን እንደ ዘረፋ ይወስዳቸዋል፣ ኃያላንንም ይገለብጣቸዋል። ከታመኑ ሰዎች ቋንቋ ይርቃል፣ የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቆች ላይ ንቀት ይፈስሳል፣ የብርቱዎችንም መታጠቂያ ይላላል። ጥልቅ ነገር ከጨለማ ይገለጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብን ከፍ ከፍ ያደርጋል፣ እነርሱንም ያጠፋል። አሕዛብንም ያሰፋል፣ እነርሱንም ያፈልሳቸዋል። ከምድር አሕዛብ አለቆች ዘንድ ማስተዋልን ይወስዳል፣ መንገድም በሌለበት በረሃ ያቅበዘብዛቸዋል። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራም ይቅበዘበዛሉ።